ሰላምና ጤና በያላችሁበት አካባቢና ሁኔታ ይድረስ ብለናል። እንዴት ከረማችሁ? የሐረር ቴሌቪዥን የእውቀት ብርሃን ፕሮግራም ተከታታዮቻችን ሳምንታዊውን የእውቀት ብርሃን ዝግጅታችንን አጠናቀን እንግዲህ በሰዓታችን ወደ እናንተ ቀረብን። በዚህ ፕሮግራማችን የተለያዩ ሁለት ርዕሰ ጉዳዮች ወደ እናንተ ይደርሳሉ። ከሁለቱም ዝግጅቶቻችን ጥሩ መረጃዎች እንደምታገኙ እምነታችን ነው። እንግዲህ እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። መልካም ቆይታ። በሐረሪ ክልል በአቡከር ሁለተኛ ደረጃ ትምህርት ቤት ተማሪዎች ለሀገር አቀፍ የ12ኛ ክፍል ፈተና የላቀ ውጤት ለማስመዝገብ በከፍተኛ ተነሳሽነት በዝግጅት ላይ ይገኛሉ። በአቡከር ሁለተኛ ደረጃ ትምህርት ቤት በዘንድሮ የ12ኛ ክፍል የሀገር አቀፍ ፈተናን ለመውሰድ የአቡከር ሁለተኛ ደረጃ ትምህርት ቤት 394 ተማሪዎች ተመዝግበው ዝግጅታቸውን እያከናወኑ ይገኛሉ። ባለፉት ጥቂት ዓመታት በሐረሪ ክልል የታየው አመርቂ የፈተና ውጤት በላቀ ደረጃ ለማስቀጠል በትጋት እያጠኑና እየተዘጋጁ እንደሚገኙ ተመልክተናል። ካነጋገርናቸው ተማሪዎች መካከል ተማሪ አማር መሐመድ እንደሚለው ትምህርት ቤቱ የፈጠረላቸውን እድል በመጠቀም ውጤታማ ለመሆን ሌት ተቀን እየተጉን መሆኑን ተናግሯል። ያው በትምህርት ቤቱ እስከዛሬ እንደውም አላየው ማለት ይችላል፣ ግን በዘንድሮ ላይ በጣም ዝግጅት ላይ ነው። ተማሪ ራሱ የሆነ የሚወርቅ ራሱ አይመስለኝም። ማለት በጣም ቲቶር አሰጣጡ አሪፍ ነው። ይሄ ኖርማል ክላስ ሆኖ ራሱ ኖርማል መጨረሻ አካባቢ ላይ ኩዌሽን እንሰራለን። ብዙ አይነት ኩዌሽኖች እንሰራለን። የኢንትራንስ ኩዌሽኖች እንሰራለን። በጣም አሪፍ ዝግጅት ላይ ነው ያለነው እስካሁን ድረስ ባለነው ጊዜ ላይ ማለት ነው። ያው ወደፊት ኢንትራንሱ ሲመጣ ጥሩ ውጤት እናመጣለን ብዬ አስባለሁ። እስካሁን አሪፍ ነው እየተደረገልን ያለው ነገር በአሪፉ ይዘው ነው የሰራን ከመምህራኖቻችን ጋር። ሌላዋ ተማሪ ሜሮን መሳይ በበኩሏ በትምህርት ቤቱ በኩል የሚደረግላቸው የቅርብ ክትትልና ድጋፍ ለፈተናው በልበ ሙሉነት እንዲዘጋጁ ትልቅ አቅም እንደሆናቸው ተናግራለች። ያው ቅዳሜ ክላስ አለን። ማክሰኞና ሐሙስን በተጨማሪ ቱቶሪያል ይሰጠናል። ላይብራሪም በአግባቡ እየተጠቀምን ያው ማሟላት አለበት ምለው እስከ ዛሬ ድረስ ምንም የለም። እንግዲህ ሁሉም የተሟላ ነው እኛ ጋር ያለው እዚህ ትምህርት ቤት ላይ እስካየው ድረስ። እኔም ከሌላ ትምህርት ቤት ነበር የመጣሁት ወደዚህ እዚህ ያየሁት እንዳለ ሁሉም የተሟላ ነው ብዬ አስባለሁ። ማለት ላብራቶሪ እንገባለን፣ ላይብራሪም የተሟላ ነው። ላይብራሪ አዳዲስ መጽሐፉ የ2018 ገብቶልናል እና እሱንም እያጠናን ምን እያለን በጣም ተማሪዎቹ ራሱ የዘንድሮ ተማሪዎች አስተማሪዎቹ ርዕሰ መምህራን ራሱ እየገቡ ሞቲቬት ያደርጋሉ። ተማሪዎች እንዲነቃቁ ያኔ እንዳይዳከሙ እንትን እንዳይሉ እንዳይዘናጉ ትምህርታቸውን እንዲነቃቁ ያደርጓቸዋል እና ምንም የጎደለ ብዬ አላስብም እስከዛሬ ድረስ። መምህራንም ከመደበኛው ክፍለ ጊዜ በተጨማሪ ሰዓታትን በመመደብ ተማሪዎችን በቋሚነት እየደገፉ እንደሚገኙ ተመልክተናል። እሺ፣ አመሰግናለሁ። የ12ኛ ክፍል ተማሪዎችን በተመለከተ እጅግ በጣም ለየት ባለ መልኩ ዘንድሮ ከባለፈው የተሻለ ውጤት ለማምጣት እየጣረን ያለ ነው። በመምህራኖችም በተማሪዎችም በኩል እየተደረገ ያለው በአስተዳደር ሰራተኞችም በአስተዳደር በርዕሰ መምህራኖች በሁሉም ኮኦፕሬቲቭሊ እየሰራን እንገኛለን። ዘንድሮ የ12ኛ ክፍል ተማሪዎች ከባለፈው በተሻለ መልኩ ሰርተን ውጤታማ እንደሚሆኑ በጣም እርግጠኛ ነን። እያንዳንዱ መምህር የሚመለከተውን የተለያዩ ጥያቄዎችን እያሰራናቸው ነው። ልጆቹም በቁርጠኝነት ከፈርስት ሚስተር ውጤታቸው በኋላ አሁን ያሉበት ደረጃ እጅግ በጣም ቆንጆ ነው እና በተሳካ መልኩ ሀገራችንን ክልላችንን እናስጠራለን ብለን ተስፋ እናደርጋለን። እንግዲህ ሐረር ውስጥ ካሉ አንጋፋ ትምህርት ቤቶች መካከል በተለይ ከመጀመሪያ ላይ ፕሪፓራቶሪ የነበረ ትምህርት ቤት ነው። ይሄ ከሁለተኛ ደረጃ ትምህርት ቤቶች መካከል ከሐረር ሁለተኛ ደረጃ ትምህርት ቤት ቀጥሎ የሚጠቀሰው ይሄ የአቡከር
ሁለተኛ ደረጃ ትምህርት ቤት ነው። አንጋፋ ትምህርት ቤት ነው። መምህራን በጣም አንጋፋና ብዙ አመት የስራ ልምድ ያላቸው ብዙ መምህራኖች አሉ። የመማር ማስተማሩ ሂደት እንግዲህ ሰላማዊ የተረጋጋና ለተማሪዎቻችን እጅግ በጣም ምቹ ነው። በዚህ መሰረት እንግዲህ ትምህርት ቤቱ ያው በተለይ በ12ኛ ክፍል አገር አቀፍ ፈተናዎች በባለፉት አመታት የባለፈው አመት ሳይሆን የዛኛው አመት እንደ ክልል አንደኛ የነበረ ትምህርት ቤት ነው። ከመንግስት ትምህርት ቤቶች በአገር አቀፍ ደረጃም ተሸላሚ ነበረ። ባለፈው አመትም ከጁኒየር ቀጥሎ ሁለተኛ ነው፣ ብዙ በማሳለፍ ማለት ነውና በውጤት ደረጃም ጥሩ የሚባል ትምህርት ቤት ነው። ለዘንድሮ 12ኛ ክፍል ፈተና ተማሪዎችን ለፈተና ለማብቃት በአቡከር ሁለተኛ ደረጃ ትምህርት ቤት ዘርፈ ብዙ ተግባራት እየተከናወኑ ይገኛሉ። እንግዲህ ትምህርት ቤቱ ወደ 394 ተማሪዎች ዘንድሮ ለአገር አቀፍ ብሔራዊ ፈተና ያስፈትናል። እነሱን ለማብቃት የዝግጅት ስራ በከፍተኛ ሁኔታ እየተሰራ ነው። ተማሪዎቻችንም መምህራኖቻችንንም ወላጆችንም እና የትምህርት ቤቱ አስተዳደርም አንድ ላይ ኮላቦሬት አድርጎ ሁላችንም በቅንጅት ነው የምንሰራው። በተለይ ለተማሪዎች ውጤታማ መሆን የወላጆች ሚና ከፍተኛ ስለሆነ ከወላጆች ጋር በተደጋጋሚ በየወሩ ስብሰባ እናደርጋለን፣ ከሁሉም የ12ኛ ክፍል ወላጆች ጋር ማለት ነው። በዛ ላይ በመማር ማስተማሩ ሂደት ያጋጠሙን ችግሮችን በወላጆች በኩል መደረግ ያለበትን ሚና ለይተን ለነሱ እናሳውቃቸዋለን። ከተማሪዎቻችን ጋር በየጊዜው እንደ አስተዳደር በየ15 ቀኑ በየሳምንቱ መደበኛ የሆነ ኮሙኒኬሽን እናደርጋለን። ከመምህራኖቻችን ጋርም እንደዛው። በተለይም በሀገር አቀፍ ደረጃ የተዘጋጁ ተከታታይ የሞዴል ፈተናዎችን በመስጠት የተማሪዎችን አቅም የመለየትና የማሳደግ ስራ ትኩረት ተሰጥቶት እየተሰራ ይገኛል። ከዛ በተጨማሪ የመማር ማስተማሩን ሂደት እንግዲህ የምንመራው እንዴት አድርገን ነው? በመደበኛው ፔሪድ ጧት ይማራሉ ተማሪዎች። ከዛ በኋላ በሳምንት 3 ቀን ማክሰኞ፣ ሐሙስና ቅዳሜ የቲዩቶሪያል ፕሮግራም አንዱ ፔሪድ 50 ደቂቃ ርዝመት ያለው ይሰጣቸዋል። ማክሰኞ፣ ሐሙስና ቅዳሜ ቲዩቶሪያል ሲሰጥ፣ ሰኞ፣ ሮብና አርብ ደግሞ ግሩፕ ስተዲ ተማሪዎቹ እርስ በርሳቸው ፒር ቱ ፒር የሚባል ያጠናን ስልት አለ። እርስ በርሳቸው ተያይዘው ከሚወዷቸው ከሚፈላለጉ ተማሪዎች ጋር እንትን ብለው በግሩፕ ስተዲ ያጠናሉ ማለት ነው። ከዛ ውጪ እንደ ትምህርት ቤት በየ15 ቀኑ ኮንቲኒየስ ፈተና እንፈትናቸዋለን። ኮንቲኒየስ ፈተና አላቸው በየ15 ቀኑ። በየወሩ መደበኛ ሞዴል ፈተና አላቸው። እንደ አጋጣሚ ዛሬ እናንተ ትምህርት ቤታችን ስትመጡ ከ9ኛ እስከ 12ኛ ክፍል ያሉ ፖርሽኖችን ብቻ ከ9ኛ እስከ 12ኛ ክፍል ያሉ ፖርሽኖችን ብቻ ያካተተ 100 ጥያቄ በአገር አቀፍ ፈተና ስታንዳርድ ተመሳሳይ የወጣ ሞክ ኤግዛም እየተፈተኑ ነው ያሉት። አፈታተኑ ምንድን ነው? የሰዓት አጠቃቀማቸውን በትክክል ለመቆጣጠር በአገር አቀፍ በማትሪክ ስታንዳርድ ማለት ነው። ጠዋት ከሰዓት ልክ በማትሪክ ፈተና አንጻር ልጆቹ እየተፈተኑ ነው። ዛሬ 3ኛ የመጨረሻ ቀን ፈተና ላይ ነው የሚገኙት። ከዛ ውጪ አሁን ፈተናው እንግዲህ መንግስት ያው በያዘለት ፕሮግራም መሰረት ይሰጣል። ፈተናው እስከሚደርስ ድረስ ትምህርት ቤቱ መምህራን የትምህርት ቤቱ አስተዳደር ከመምህራን ጋር በመነጋገር ያለፉትን 3 አመት ጥያቄዎች ከ9ኛ እስከ 12ኛ ክፍል የሚሸፍኑ ፖርሽኖችን ጥያቄዎችን በሞጁል ተዘጋጅቶላቸው እንዴት ነው አዘገጃጀቱ? 9ኛ ክፍል ላይ ለ3 አመት ላይ የወጡ ዩኒት 1 ላይ የወጡ አንድ ላይ ዩኒት 2 የወጡ አንድ ላይ እየተደረጉ እስከ 12ኛ ክፍል ያሉ ጥያቄዎች ተዘጋጅተው ሞጁል ተዘጋጅቶ በዛ መሰረት ጥያቄዎችን መስራት ጀምረናል። እግዚአብሔር ካለ እንግዲህ ልጆቹ ጥሩ ዝግጅት እያደረጉ ነው። እኛም ውጤት እንጠብቃለን፣ የተሻለ ውጤት እንጠብቃለን። ከዚሁ ጋር ተያይዞ ለዘንድሮ ፈተና በቅድመ ሁኔታነት የተቀመጠው የብሔራዊ መታወቂያ ወይም ፋይዳ ምዝገባ ሁሉም ተማሪዎች ማጠናቀቃቸውንና የፋይዳ ቁጥራቸውንም ማረጋገጣቸው ተገልጿል።
ናሽናል አይዲ 12ኛ ክፍል ተማሪዎች 100% ሁሉም አውጥተዋል። 100% ሁሉም አውጥተዋል። ሁለት ተማሪዎች ኮድ ሪጀክትድ የሚልባቸው ተማሪዎች የዘገዩ ነበሩ። እነሱም ትላንትና መጥቶላቸዋል። ፎርም መሙላት ያለባቸው ተማሪዎች በሙሉ ሞልተዋል። እኛ ቀሪ ላይም ቲቶሪያልንም መደበኛውን ፔሪድም ተማሪዎች ያለምንም ብክነት ትምህርታቸውን እንዲማሩ ክትትል እናደርጋለን። በዛ መሰረት እንዳጋጣሚ የሆነው እጄ ላይ ሁላ አለ ከሴሚስተሩ ከተጀመረ በዚህ ሰከንድ ሴሚስተር ከተጀመረ 5 ቀንና ከ5 ቀን በላይ የቀሩ ተማሪዎችንና ወላጆችን ብቻ ነገ ቲቶሪያሉ ይሰጣል። ጎን ለጎን ግን እነኚህ 5 ቀንና ከ5 ቀን በላይ የቀሩ ተማሪዎችን ወላጆቹንና እነሱን አስጠርተን ነገ የምናናገርበት ፕሮግራም ይዘናል። ቀሪም እንዳይቀሩ ማለት ነው። ከዛ ውጪም ደግሞ ማይንድ ሴትአፕ የሚባል ስልጠና ከአለማያ ዩኒቨርሲቲ ባለሙያ በመጋበዝ ለተማሪዎችም ለወላጆችም በሐረር ቲታይ መምህራን ኮሌጅ 2 ጊዜ ተሰጥቷል። አንዴ መጀመሪያ መስከረም ላይ ተሰጥቷል። አሁን ሰከንድ ሴሚስተር ደግሞ ሲጀምር የፈርስት ሴሚስተር ውጤታቸውን ገልጸን ከውጤቱ ጎን ለጎን ደግሞ ተማሪዎቹንም ወላጆቹንም እዛው አንድ ላይ አድርገን ልጆቹ እንዴት ለፈተና መዘጋጀት እንዳለባቸው ሳይኮሎጂካሊ እንዴት መዘጋጀት እንዳለባቸው ወላጆችም ምን ማድረግ እንዳለባቸው የወላጆችም ሚና ምን መሆን እንዳለበት ከአለማያ ዩኒቨርሲቲ በመጡ ዶክተር ወደ 4 ሰዓት ስልጠና ተሰጥቷቸዋል። አሁን በቀጣይም 2 ስልጠናዎች እንደዚህ አይነት ስልጠናዎችን ለተማሪዎች አዘጋጅተናል ማለት ነው። ፋይዳ ላይ ሁሉም ተማሪዎቻችን አውጥተዋል። ምክትል ርዕሰ መምህሩ አክለውም ተማሪዎቹ ከቀለም ትምህርቱ ባሻገር በስነ ልቦና ረገድም ጠንካራ እንዲሆኑ የተለያዩ ስራዎች መሰራታቸውን ጠቁመዋል። እንግዲህ አሁን ውጤት በአንድ ጀንበር የሚመጣ ነገር አይደለም። በጣም ትጋት ይጠይቃል። እንደ ትምህርት ቤት ደግሞ ውጤትን ለማምጣት መምህሩ፣ የትምህርት ቤቱ አስተዳደር፣ ወላጅ፣ ተማሪ አንድ ላይ ተቀናይቶ መስራት አለበት። ከሁሉም በላይ ግን እኔ አሁን ማስተላለፍ የሚፈልገው መልእክት ዋናው ሚና የሚጫወቱት ተማሪዎች ናቸው። የወላጅ መቆጣጠር፣ የትምህርት ቤቱ መቆጣጠር፣ የአስተማሪዎቹ መቆጣጠር ተማሪው ለውጤት አላማ ኖሮት ለውጤት የማይዘጋጅ ከሆነ ውጤታማ አያደርግም። ስለዚህ ተማሪዎች አሁን እንኳን እስካሁን ጥናት ያልጀመሩ ተማሪዎች የኛ ትምህርት ቤት ተማሪዎች ብቻ ሳይሆኑ ሌሎች ትምህርት ቤት ላይ ያሉ ተማሪዎች ካሁን በኋላ እንኳን ቢጀምሩ ያለው ጊዜ በጣም በቂ ነው። ቆርጠው ከተነሱ በእችላለሁ መንፈስ በአልፋለሁ መንፈስ አምነው ራሳቸውን አምነው የሚሰሩ ከሆነ በትክክል ፈተናውን ያልፋሉ። ስለዚህ ተማሪዎች ተስፋ መቁረጥ የለባቸውም። እግዚአብሔር ጭንቅላትን ለሁሉም እኩል ነው የሰጠውና ጊዜያቸውን በአግባቡ ተጠቅመው የሚያጠኑ ከሆነ አሁን ያለው ቀሪ ጊዜ እስካሁን እንኳን ባያጠኑ ካሁን በኋላ ያለው ቀሪ ጊዜ በጣም በቂ ነውና በዚህ በቀረው ጊዜ ተስፋ ሳይቆርጡ ማጥናትና ለፈተና መዘጋጀት መቻል አለባቸው። ማድረግ ያለባቸው መምህራኖቻቸውን የትምህርት ቤቱን አስተዳደር ያማክሩ። እንዴት አድርገን እናጥና፣ ምን አይነት ሜትድ እንጠቀም የሚለውን ነገር ከነሱ ጋር በመነጋገር መጠቀም አለባቸው። ለተማሪዎች ውጤት መሻሻልና ለስነ ምግባር መታነጽ የወላጆች ሚና ወሳኝ መሆኑን ያነሱት አቶ አለኸኝ ትምህርት ቤቱ ከወላጆች ጋር በየወሩ ቋሚ የውይይት መድረክ እንዳለው ገልጸው ወላጆችን በቤታቸው የልጆቻቸውን የጥናት ጊዜና ሁኔታ በቅርበት እንዲከታተሉ ጥሪ አቅርበዋል። ወላጆች ደግሞ ይሄ አሁን የመጨረሻው 11ኛው ሰዓት ላይ ነው ያለነው። ፈተናው የሚሰጥበት ጊዜ በጣም እየቀረበ ነው። ከሁሉም ጊዜ በበለጠ በዚህ ጊዜ ተማሪዎቻቸውን የስንት ዓመት ልፋታቸውን የሚያዩበት ስለሆነ መከታተል አለባቸው። ትምህርት ቤት እየመጡ ስለ ተማሪዎቻቸው ስለ ልጆቻቸው ሁኔታ መጠየቅ መቻል አለባቸው። የትምህርት ቤቱን አስተዳደር መምህራንን፣ በቤት ውስጥም ደግሞ አስፈላጊው የጥናት ሁኔታ ሊያመቻቹላቸው ይገባል። ጸጥ ያለ ጊዜ ይፈልጋሉ። በተለይ ያው ዘመኑ ይሄ ቴክኖሎጂ ስለሆነ ከሞባይል ጋር ያላቸውን ቁርኝት በአግባቡ እንዲጠቀሙ ማድረግ አለባቸው። በተለይ አሁን ልጆችን ወደ ኋላ እያስቀረብን ያለው ሞባይል አጠቃቀም ቲክቶክ እና ፌስቡክ፣ ቴሌግራም የሚሉት ነገር ነውና እዚህ ላይ ወላጆች ኮስተር ብለው አጠቃቀማቸውን እንዲያስተካክሉ ማድረግ አለባቸው። በተረፈ እንግዲህ ለሁሉም ተማሪዎች መልካም ውጤት እመኛለሁ። ለማህበረሰቡ እንግዲህ ማስተላለፍ የምፈልገው ነገር እንግዲህ ልጆች እኛ ጋራ የሚቆዩት የተወሰነ ሰዓት ነው። አብዛኛውን ጊዜ ከወላጆቻቸው ጋር በቤት ስለሚያሳልፉ እንዲያጠኑ የምንሰጣቸውን ወርክሽቶች የተለያዩ ጥያቄዎችን አዘጋጅተን በኦንላይን ለቀንላቸዋል። ያንን ወላጆች እየተከታተሉ እንዲያሰሯቸው ነው። የአቦከር ሁለተኛ ደረጃ ትምህርት ቤት
በክልሉ ካሉ አንጋፋ የትምህርት ተቋማት አንዱ እንደመሆኑ ዘንድሮ ያለው ምቹና ሰላማዊ የመማር ማስተማር ሂደቱ ካለፉት ዓመታት በላቀ ሁኔታ የተሻለ ውጤት የሚመዘገብበት እንደሚሆን ያላቸውን እምነት ገልጸዋል። በተጨማሪ ተማሪዎች ውጤታማ እንደሚሆኑ እርግጠኛ በመሆን ከራሳቸውን በቃ ብቁ ነን ብለው በማሰብ እንዲዘጋጁና በእርግጠኝነት እንደሚያልፉ በራስ መተማመን ቸው እንዲጨምሩ ያው ዘንድሮ እንደ ያለፈው አመትም እንደ ኢትዮጵያ ሁለተኛ ሀረር ላይ ነው ያለነው አይደል? ያው ዘንድሮ ደግሞ አላማችን ያው እኛም እንደ መንግስት ትምህርት ቤት ከግሎች ከፍተኛ እንደው እናመጣለን ብዬ አስባለሁ። ማለት ካለንበት ላይ አንድ ተማሪ የሚወድቅ አይመስለኝም። እንዳሰብኩት ከሆነ ሁሉም ያልፋል ብዬ አስባለሁ። ከፍተኛ ውጤት እንደምናመጣ እርግጠኛ ነኝ። እንደ ኢትዮጵያ አሪፍ ነው እንግዲህ በቻለ አቅም የሞከርን ያው አሪፍ ውጤት እናመጣለን። ሙሉ ተስፋ አለን አሪፍ ውጤት እንደምናመጣ የሞከርን የሰራን ነው። ውድ ተመልካቾቻችን ከሀረር ቴሌቪዥን የእውቀት ብርሃን ዝግጅታችን እየተከታተላችሁ ትገኛላችሁ። በቀጣይ ደግሞ በሰላም መዝገቡ የተዘጋጀ ወደ እናንተ የሚደርሰው የሰናይ ምግባር ዝግጅታችን ይቀጥላል። አሁንም ቆይታችሁ ከሀረር ቴሌቪዥን የእውቀት ብርሃን ዝግጅታችን ጋር እንዲሆን ጋበዝን። አብራችሁን ቆዩ። የተወለዱት በአዲስ አበባ ከተማ ነሐሴ 1946 ዓ.ም ነው። በ1972 ዓ.ም ከሩሲያው ቅዱስ ፒተርስበርግ የሕክምና ትምህርት ቤት በሕክምና የዶክትሬት ዲግሪ አግኝተዋል። ከዛም በ1982 ዓ.ም ኔዘርላንድስ ከሚገኘው ግሮኒንገን ዩኒቨርሲቲ በአእምሮ ሕክምና ስፔሻሊቲ ዲፕሎማ ተቀብለዋል። በተጨማሪም በ2000 ዓ.ም ስዊድን ከሚገኘው ኡሜዮ ዩኒቨርሲቲ ዶክትሬት ኦፍ ፊሎሶፊ ዲግሪ አግኝተዋል። በኢትዮጵያ ውስጥ በተለያዩ ከተሞች እንዲሁም የሕክምና ተቋሞች ለዓመታት አገልግለዋል። ከነዚህም መካከል ከ1974 እስከ 75 ዓ.ም በትግራይ አዲግራት ከተማ በራስ ስብሃት ሆስፒታል በጠቅላላ ሐኪምና የሕክምና ዳይሬክተርነት እንዲሁም ደሴ በሚገኘው ደሴ ሆስፒታል ከ1975 እስከ 76 ዓ.ም በጠቅላላ ሐኪምና የሕክምና ዳይሬክተርነት ማገልገላቸው ይጠቀሳል። ከ1976 እስከ 1979 ዓ.ም በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ውስጥ በጠቅላላ ሐኪምና የሕክምና ዳይሬክተርነት ሰርተዋል። ከ1982 እስከ 1987 ዓ.ም ደግሞ በዚያ ሆስፒታል በአእምሮ ሐኪምነት አገልግለዋል። ፕሮፌሰር መስፍን ከ1987 አንስቶ ለዓመታት በዘውዲቱና በጥቁር አንበሳ ሆስፒታሎች በአእምሮ ሐኪምና መምህርነት ሰርተዋል። ከ1997 ዓ.ም ጀምሮ ደግሞ በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል ኃላፊ እንዲሁም መምህር ሆነው አገልግለዋል። ከ2001 እስከ 2003 ዓ.ም የቅዱስ ጳውሎስ የሕክምና ትምህርት ቤት ዲን እንዲሁም ከ2003 እስከ 2006 ዓ.ም የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ከፍተኛ የትምህርት አመራር ሆነዋል። ፕሮፌሰር መስፍን በተለይም በጤናው ዘርፍ በርካታ ማህበራትን በመመስረት በአባልነት በማገልገልና በመምራት ይታወቃሉ። ለአብነት የኢትዮጵያ ሕክምና ማህበር፣ የኢትዮጵያ ጤና አጠባበቅ ማህበር፣ የኢትዮጵያ የአእምሮ ሕክምና ማህበር፣ የኢትዮጵያ ቀይ መስቀል ማህበርና የኢትዮጵያ ሳይንስ አካዳሚ ይጠቀሳሉ። የብሔራዊ ኤችአይቪ መከላከልና መቆጣጠር ጽሕፈት ቤት አደራጅ ግብረ ኃይል አባል፣ የብሔራዊ ኤችአይቪ መከላከልና መቆጣጠር ምክር ቤት መስራችና አባል፣ በተጨማሪም የተስፋጎ ቫይረሱ በደማቸው ያሉ ወገኖች ማህበር የአማካሪ ቦርድ ሰብሳቢ ሆነው ሰርተዋል። ፕሮፌሰር መስፍን የብሔራዊ ይቅርታ ቦርድ አባል፣ የኢትዮጵያ ሕክምና ማህበር ጆርናል ዋና አዘጋጅ፣ የመድኃኒትና ሕክምና አቅራቢ ድርጅት የቦርድ ሰብሳቢ፣ የአእምሮ ጤና እንክብካቤ ማህበር በኢትዮጵያ የቦርድ አባልም ናቸው። በተጨማሪም የፌዴራል ሆስፒታሎች አመራር ቦርድ አባል፣ የአማኑኤል ስፔሻላይዝድ ሆስፒታል
አመራር ቦርድ አባል እንዲሁም የመድኃኒትና ምግብ ቁጥጥርና አስተዳደር የአማካሪ ቦርድ አባል ሆነው ሰርተዋል። ወደ 30 በሚጠጉ ታዋቂ የሀገር ውስጥና ዓለም አቀፍ የሕክምና መጽሔቶች ጽሑፎቻቸውን አሳትመዋል። ፕሮፌሰር መስፍን ከሀገራዊ የበጎ ሰው ሽልማት አንስቶ በሀገር ውስጥና በውጭ ሀገራትም የተለያዩ የእውቅና ሽልማቶች ተበርክቶላቸዋል። የበጎ ሰው ሽልማት መሰረታዊ የስራ ኃላፊነትን በብቃት በመወጣት ዘርፍ ነበር የሸለማቸው። በተጨማሪም በኢትዮጵያ ላከናወኗቸው የአእምሮ ጤና አገልግሎቶች ከአሜሪካው ቴዎዶርና ቫዳ ስታሊን ፋውንዴሽን ሽልማት አግኝተዋል። ፒፕል ቱ ፒፕል የኢትዮጵያ ጤና አጠባበቅ ማህበር፣ ተስፋጎ ቫይረሱ በደማቸው ያሉ ወገኖች ማህበር፣ ፋርሚድና ራዲዮ ፋናም ላበርክቷቸው እውቅና ሰጥቷቸዋል። በተጨማሪም በ1998 ዓ.ም የአእምሮ ጤናን ለማሻሻል ባበረከቱት አስተዋጽኦ የሮበርት ጊል የወርቅ ሜዳሊያን አግኝተዋል። የኢትዮጵያ ሕክምና ማህበር በ2003 ዓ.ም ለተምሳሌታዊ የሕክምና አገልግሎት የወርቅ ሜዳሊያ ሰጥቷቸዋል። በ2006 ዓ.ም የጤና ሚኒስቴር ለረጅም ጊዜ ተምሳሌታዊ የጤና አገልግሎት የወርቅ ሜዳሊያ አበርክቶላቸዋል። በተጨማሪም የምግብና መድኃኒት ቁጥጥርና አስተዳደር ለዓመታት የጤናው ዘርፍ አገልግሎታቸው በ2006 ዓ.ም የወርቅ ዋንጫ ሰጥቷቸዋል። የበጎ ሰው ሽልማት መንግስታዊ የስራ ኃላፊነትን በብቃት በመወጣት ዘርፍ ነበር የሸለማቸው። ውድ ተመልካቾቻችን እንግዲህ ለዛሬ ለእውቀት ብርሃን ወደ እናንተ እንዲደርስ ያሰናዳ ነው መሰናዶዎች እነዚህን ይመስላሉ። እንዴት አገኛችሁት? ከሁለቱም ዝግጅቶቻችን ጥሩ መረጃዎች እንዳገኛችሁ እምነታችን ነው። እንግዲህ ሳምንት በተመሳሳይ ሰዓት በተለየ የእውቀት ብርሃን ዝግጅታችን ወደ እናንተ የምንደርስ ይሆናል። እስከ ሳምንት ጤና የበዛበት ሳምንት ተመኘን። ቸር ሰንብቱ። ከተማ በአጠቃላይ ከዚህ ቀደም የነበረው የመንገድ ሽፋኗ በተለይ ከለውጡ ወዲህ ከኮሪዶር ልማት ጋር ተያይዞ አንደኛ የመንገድ ሽፋኑን የማሳደግ ስራዎች በሰፊ ተሰርቷል። ሜንቴናንስ የሚፈልጉ ቦታዎችን በመጠገን የተሻለ ደረጃ ላይ ለማድረስ ሰፊ ስራ ተሰርቷል። በተጨማሪም ከምንም በላይ ደግሞ አደጋ ከመከላከል አንጻር እግረኛና ተሽከርካሪውን ብቻ ለብቻ በምቹ በሆነ ሁኔታ በእግርም እግረኛ እንደፈለገ የሚንቀሳቀስበት መኪናዎች በሚንቀሳቀሱበት ጊዜ መቆሚያ ሌባይ ማቆሚያዎችን በበቂ ሁኔታ እንዲኖራቸው እንዲሁም ለአደጋ ነፃ ለማድረግ ብዙ ስራዎች ተሰርቷል። በተለይ ከኮሪደር ልማቱ ጋር በተያያዘ ወክዌዎቹንም ንጹህ ለነዋሪ ለአይንም በሚማርክ ሁኔታ እንዲያምር ሆኖ የመንገድ መብራቶች ማታ ማታ ጨለማ የነበሩ መንገዶችን በርተው በሰፊው እንዲጠቀሙበት እንዲሁ ነፋሻማ አየር እንዲኖራቸው ግሪነሪዎች በማድረግ ተሰርቷል። በዛም በተጨማሪ ደግሞ ሀረር ተራራማ ከመሆኑ አንጻር ብዙ ጊዜ ለጎርፍ አደጋ ሴንሲቲቭ ነች። ብዙ ጊዜ ውሃም በጉልበት የሚመጣበትና ስለዚህ የከተማውን አጠቃላይ የድሬኔጅ ሲስተም በማስተካከል በቱቦዎች በመቅበርና ውሃው እስከ መጨረሻው ድረስ ደርሶ አደጋ ሳይደርስ በሚፈለገው ተፈሳሽ ማስወገድ የተሻለበት ሁኔታ አለ። በመቀጠልም እንደገና አፕግሬዲንግ የምንሰራቸው ከመንገዶች ጋር እንዳለ ተያይዞ የከተማውን አጠቃላይ ድሬኔጅ ሲስተሙን ተሰርቶ ከጎርፍ ነፃ የሆነ ከስጋት ነፃ የሆነ የትራፊክ ፍሰት እንዲኖር ልዩ ስራዎች ተሰርቷል። ጥሩ ደረጃ ላይም ደርሰናል። በተለይ የሀረር ኮሪደር ልማትን ልዩ የሚያደርገው በአነስተኛ ወጪ ሰፊ ስራዎች ለመስራት የተሞከረበት ሁኔታ ነው። እንደገና ደግሞ ሁሉንም ነገር ያሟላ የባይክ ሌኖች፣ ግሪነሪዎች፣ ወክዌይ በበቂ ሁኔታ የሆኑ ኢቨን ክሮሲንግ ቦታዎች ራሱ መሀል ሚዲያኖቹ ላይም ክሮሲንግ ሰው በሚሻገርበት ጊዜም አደጋ በማይደርስ ሁኔታ እያንዳንድ ስቴፑን በጠበቀ መልክ የተሰሩ መሆናቸውን ልዩ ያደርገዋል። በተለያየ ሌቭል ነው ይሄ መንገድ የተሰራው። ለምሳሌ በወረዳ ሌቭል፣ በቀበሌዎች ሌቭል የተሰራለ በዛ ደረጃ ራሱ ረዥም ኪሎ ሜትሮች እንዲሰሩ ተደርገዋል። በራስ አገዝ ፕሮጀክቶችም በቢሮ በራስ አገዙ በራሱ አቅም የሰራቸው ስራዎች አሉ። እንደገና ደግሞ በተቋራጮችም መሰረት በተለያየ ሌቭል የኮንሰፕት ህዝቡንም አክሴፕታንስ
ቅቡልነት ባለው ሁኔታ ነው የተሰራው። ህዝቡንም ትብብር በማድረግ በሚሰራበት ጊዜ ከጽራት ጀምሮ ህብረተሰቡ አብሮ አግዞ እየተሰራበትና ይሄ ኮሪደር ልማት ይሄ የመንገድ ልማት የኔ ነው የሚል ከህብረተሰቡ ጋር ያለውንም ትስስር ለመፍጠር የተሞከረበት ሁኔታ ነው ያለው። በአሁኑ ጊዜ ከተማችን በፊት በተለይ ከነበረችው አንጻር ደግሞ በምንመለከትበት ጊዜ አሁን በሚፈለገው ሁኔታ የሚፈልገው ትራንስፖርት አገልግሎት ሞደርናይዝድ በሆነ መልክ ስማርት ሲቲን ሳቲስፋይ በሚያደርግ መልክ ለማድረግ አድርሰናታል ማለት ይችላለን።